እንደምናላችሁ። በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ምላሽን እየሰጠች ትገኛለች። እኛም ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን ከምንመለከታቸው ጉዳዮች መካከል ኢራን በቅርቡ የአብዮታዊ ጥበቃ ዘብ ዋና አዛዥን በአሜሪካና እስራኤል ጥቃት ካጣች በኋላም አዲስ መሪ መሾሟ ይታወቃል። አዲስ የተሾሙት ብርጋዴር ጀነራል አህመድ ቫሂድ ማን ናቸው የሚለውን በዛሬው መረጃችን ይዘናል። የአሜሪካ ጦር የአየር መከላከያ ሚሳኤል እጥረት እንደገጠመው መረጃዎች እየወጡ ባለበት በአሁኑ ወቅት የሀገሪቱ ጦር በደቡብ ኮሪያ ያስቀመጣቸውን የአየር መከላከያ ሚሳኤሎች ወደ መካከለኛው ምስራቅ ለመውሰድ እየተገደደ ነው ተብሏል። በሌላ በኩል አሜሪካ ከኢራን ጋር በገባችበት በዚህ ጦርነት ባለፉት 6 ቀናት ብቻ $2 ቢሊዮን እንዳጣች የሚያሳይ መረጃ የወጣ ሲሆን ጦርነቱ ለሳምንታት ከቀጠለ አሜሪካ $100 ቢሊዮን ልታጣ እንደምትችልም መረጃዎች እየወጡ ናቸው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። አዲሱ የአብዮታዊ ዘብ አለቃ የኢራን ከፍተኛው ወታደራዊ አመራር ማን ናቸው? እንደ አውሮፓውያን አቆጣጠር ማርች 2026 የወጡ ዘገባዎች እንደሚያመለክቱት ብርጋዴር ጀነራል አህመድ ቫሂድ አዲሱ የኢራን አብዮታዊ ዘብ ዋና አዛዥ ሆነው ተሾመዋል። ይህ ሹመት የተከናወነው የቀድሞ አዛዥ መሐመድ ባክር በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ ነው። አህመድ ቫሂድ በኢራን ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ ልምድ ያላቸው ግለሰብ ሲሆኑ ቀደም ሲል በበርካታ ኃላፊነት ስፍራዎች ላይም ተሾመው ሰርተዋል። ከ1988 እስከ 1998 ባሉት ዓመታት የዘቡን የውጭ ዘመቻ ክፍል ወይም ቁዱስ ፎርስ በመምራት የመጀመሪያው ግለሰብ ነበሩ። በሙሐመድ አህመድ ነጃድ ዘመን የመከላከያ ሚኒስትር እንዲሁም በቅርቡ በኢብራሂም ራይሲ አስተዳደር የሀገር ውስጥ ሚኒስትር ሆነው አገልግለዋል። እንደ አውሮፓ አቆጣጠር በ1994 በቦነስ አይረስ አርጀንቲና በተፈጸመው የአይሁድ ማህበረሰብ ማዕከል ላይ የቦምብ ጥቃት እጃቸው አለበት በሚል በኢንተርፖል አሊያም በዓለም አቀፉ የፖሊስ ተቋም ይፈለጋሉ። የቫሂዲ ወደ ስልጣን መምጣት በኢራን ላይ እየደረሰ ካለው ከፍተኛ ወታደራዊ ጥቃትና የከፍተኛ አመራሮች ግድያ ጋር እየተያዘ ነው። የቀድሞ አዛዥ መሐመድ ባክር የተገደሉት እርሳቸውም የቀድሞ አዛዥ ሁሴን ሲሊማኒን ተክተው ለጥቂት ወራት ካገለገሉ በኋላ ነው። ቫሂዲ በአሁኑ ወቅት የኢራንን ስርዓት ከውስጥ ተቋሙና ከውጭ ወታደራዊ ጥቃት የመጠበቅ እንዲሁም ሀገሪቱ ወደ እርስ በርስ ጦርነት እንዳትገባ የመከላከል ከፍተኛ ኃላፊነት ተጥሎባቸዋል። አዲሱ አመራር አያቶላህ አሊ ካሜኒና ሌሎች ከፍተኛ መኮንኖች መገደላቸውን ተከትሎ በእስራኤልና በአሜሪካ ጦር ሰፈሮች ላይ እጅግ ጨካኝ የተባለ የአጸፋ እርምጃ እንደሚወስዱም ዝተዋል። በአሁኑ ወቅት ኢራን በከፍተኛ ወታደራዊና ፖለቲካ አለመረጋጋት ውስጥ የምትገኝ ሲሆን የቫሂዲ ሹመት ይህንን ቀውስ ለመቆጣጠር የታለመ መሆኑን ተንታኞች ይገልጻሉ። አሜሪካም የአየር መከላከያ እጥረት ገጥሟታል። ከደቡብ ኮሪያ ወደ መካከለኛው ምስራቅ የአየር መከላከያ እየመጣ ነው። አሜሪካ በደቡብ ኮሪያ የሚገኙ የአየር መከላከያ ስርዓቶቿን ወደ መካከለኛው ምስራቅ ለማዛወር መወሰኗን የሚያሳዩ ዘገባዎች በስፋት እየወጡ ናቸው። አሜሪካ ከኢራን ጋር ከገባችበት ጦርነት ወዲህ በመካከለኛው ምስራቅ ያላት የአየር መከላከያ ሚሳኤል መጠን በከፍተኛ ሁኔታ ተመናምኗል። ይህን ተከትሎም ሀገሪቱ ደቡብ ኮሪያን ከሰሜን ኮሪያ ጥቃት ለመጠበቅ ያስቀመጠችውን የአየር መከላከያም ወደ መካከለኛው ምስራቅ ለማምጣት ተገዳለች ተብሏል። ሀገሪቱ በኮሪያ ልሳነ ምድር የነበሯትን የፓትሪዮትና የትሃድ ሚሳኤል መከላከያዎችን ወደ መካከለኛው ምስራቅ ለጊዜው ለማዛወር ከደቡብ ኮሪያ ጋር ተስማምታለች። እንደ ወታደራዊ ባለሙያዎች ግምት አሜሪካ ወደ መካከለኛው ምስራቅ ከምታዛውራቸው ቁልፍ የጦር መሳሪያዎች መካከል አንዱ ፓትሪዮት ፓክ-3 ሚሳኤል መከላከያ ሲሆን ይህ የአየር መከላከያ ባላስቲክ ሚሳኤሎችን በአየር ላይ መጥቶ መጣል የሚችል ሲሆን በደቡብ ኮሪያ ከሚገኙ የአሜሪካ የጦር ሰፈሮች የሚነሳም ነው። ሌላኛው ወደ መካከለኛው ምስራቅ የሚመጣው የአየር መከላከያም ትሃድ ስርዓት ሲሆን በደቡብ ኮሪያም ሴዮንግጁ ሰፍሮ የሚገኘው ከፍተኛ ርቀት ተምዘግዛጊ ሚሳኤሎችን መከላከል የሚችል ሚሳኤልም ነው። ከአየር መከላከያ ዘዴዎች በተጨማሪ ለስለላና ክትትል ስራ የሚውሉ ሰው አልባ አውሮፕላኖች ከኩንሳን አየር ጦር ሰፈር እንዲዛወሩም ታቅዷል። አሜሪካ ይህንን ያልተለመደ እርምጃ ለመውሰድ የተገደደችው ከኢራንና በኢራን ከሚደገፉ አማጽያን የሚሰነዘሩ ጥቃቶችን ለመከላከል ተጨማሪ የአየር መከላከያ አስፈላጊ በመሆኑ ነው። በተጨማሪም አሜሪካ በዓለም አቀፍ ደረጃ የአየር መከላከያ መሳሪያዎች ፍላጎት በመጨመሩ ያላትን ሀብት በብቃት ለመጠቀም በማሰብም ነው። ይህ የአሜሪካ ውሳኔ በደቡብ ኮሪያ ባለሙያዎች ዘንድ ስጋትን ፈጥሯል። መሳሪያዎቹ መነሳታቸው ከሰሜን ኮሪያ የሚሰነዘሩ የሚሳኤልና የኒኩሌር ስጋቶችን ለመመከት በሚደረገው ጥረት ላይ ከፍተኛ ክፍተት ሊፈጥር ይችላል የሚል ስጋት አለ። አሜሪካም $2 ቢሊዮን አጣች። የኢራን ጥቃት ከፍተኛ ኪሳራ እያስከተለ ነው። አሜሪካ በኢራን ላይ የጀመረችው ወታደራዊ ዘመቻ ኦፕሬሽን ኤፒክ ፊሪ በመጀመሪያዎቹ ጥቂት ቀናት ውስጥ ብቻ ወደ $2 ቢሊዮን ገደማ የሚገመት የጦር መሳሪያዎችና ቁሳቁሶች ውድመት እንደደረሰበት ተዘግቧል። ይህ ኪሳራ በዋነኝነት ያጋጠመው ኢራን በኳታር ባህሬንና የተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ በሰነዘረችው የአጸፋ ጥቃት ነው። በኳታር አሉዴዳ የጦር ሰፈር የሚገኘውና $1.1 ቢሊዮን የሚያወጣው የቅድመ ማስጠንቀቂያ ራዳር በኢራን ሚሳኤል ተመትቶ ጉዳት ደርሶበታል።
በተጨማሪም በተባበሩት አረብ ኤሚሬትስ የሚገኝ ሌላ የራዳር ስርዓት መመታቱ ተገልጿል። በኩዌት የአየር መከላከያ በስህተት በተተኮሰ ጥቃት ወይም ፍሬንድሊ ፋየር 3 F-15E ተዋጊ ጄቶች ወድመዋል። ይህም $282 ሚሊዮን የሚገመት ተጨማሪ ኪሳራን አስከትሏል። በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል ጦር መምሪያ ላይ በደረሰ ጥቃት የሳተላይት መገናኛ መሳሪያዎችና ህንጻዎችም ወድመዋል። እንደ CSIS ትንተናም አሜሪካ በኢራን ላይ ጦርነት ከጀመረችባቸው የመጀመሪያዎቹ 100 ሰዓታት አሊያም 4 ቀናት ገደማ ውስጥ በአጠቃላይ $3.7 ቢሊዮን ወጪን አድርጋለች። ጦርነቱ በአማካኝ በቀን ከ890 ሚሊዮን እስከ $1 ቢሊዮን ወጪ እያስከተለ እንደሆነ የፔንታጎን ግምቶች ያመላክታሉ። አሜሪካ የኦፕሬሽን ኤፒክ ፊሪ በሚል የጀመረችው ይህ ጥቃት የኢራንን ሚሳኤል ማከማቻዎች፣ የአየር መከላከያዎችንና የጦር አውሮፕላን ማረፊያዎችን ኢላማ ያደረገ ነው። ኢራን ኦፕሬሽን ትሩ ፕሮሚስ 4 በሚል በሰየመችው ዘመቻ በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና እስራኤል ላይ የሚሳኤልና የድሮን ጥቃቶችን በብዛት እየሰነዘረች ትገኛለች። ይህ ግጭት ለሳምንታት የሚቀጥል ከሆነም አሜሪካን እስከ $100 ቢሊዮን ሊያስወጣት እንደሚችል ተንታኞች ያስጠነቅቃሉ። ሄዝቦላ ከተገመተው በላይ ጠንክሯል። የእስራኤሉ ባለስልጣን በመጋቢት 2026 መጀመሪያ ላይ የሊባኖስ ታጣቂ ቡድን ሄዝቦላ ከእስራኤል ጋር ወደ ለየለት ግጭት መግባቱን ተከትሎ ከፍተኛ የእስራኤል ባለስልጣናት ቡድኑ ያሳየው የተሳትፎ መጠን ከተጠበቀው በላይ መሆኑን ገልጿል። ሄዝቦላ ወደ ግጭቱ የገባው የኢራኑ የበላይ መሪ አያቶላ አሊ ካሜኒ መገደላቸውን ተከትሎ ለመበቀል መሆኑን አሳውቋል። አንድ ከፍተኛ የእስራኤል ባለስልጣን ለቻናል 13 ኒውስ እንደተናገሩት እስራኤል ሄዝቦላ በዚህ ደረጃ በከፍተኛ ጥንካሬ ወደ ውጊያው ይገባል ብላ አልጠበቀችም ነበር። ባለስልጣኑ ስለ ሄዝቦላ ስህተት ሰርተናል፣ በዚህ አይነት ከፍተኛ መጠን ተኩስ ይከፍታሉ ብለን አልገመትንም ነበር ሲሉ አምነዋል። የውትድርና ምንጮች እንደሚጠቅሱት ሄዝቦላም አሁንም ቢሆን ያለውን ወታደራዊ አቅም እስካሁን አልተጠቀመም። ሄዝቦላ ወደ እስራኤል ሰሜናዊ ክፍል ከ210 በላይ ሚሳኤሎችን፣ ድሮኖችንና ሮኬቶችን መተኮሱን የተባበሩት መንግስታት ድርጅት አሳውቋል። የእስራኤል መከላከያ ሰራዊት በቤይሩት ዴሃ አካባቢ በሚገኙ የሄዝቦላ የትዕዛዝ ማዕከላትና መሰረተ ልማቶች ላይ ከፍተኛ የአየር ድብደባ እያካሄደ ነው። እስራኤል በሊባኖስ ድንበር አቅራቢያ ታንኮችንና የታጠቁ ተሽከርካሪዎችን እያከማቸች ሲሆን ይህም መጠነ ሰፊ የምድር ወረራ ሊጀመር ይችላል የሚል ስጋትን ፈጥሯል። በእስራኤል የአየር ጥቃት ምክንያት በሊባኖስ የሟቾች ቁጥር ከ120 በላይ መድረሱን የሀገሪቱ ጤና ጥበቃ ሚኒስቴር ገልጿል። በተጨማሪም በመቶ ሺዎች የሚቆጠሩ የቤይሩት ነዋሪዎች ከእስራኤል በተላለፈ አስቸኳይ የመልቀቂያ ትዕዛዝ ምክንያት ቤታቸውን ጥለው እየሸሹ ይገኛሉ። በእስራኤልና በሊባኖስ ሄዝቦላ መካከል እንደ አውሮፓ አቆጣጠር በህዳር 2024 ተደርሶ የነበረው የተኩስ አቁም ስምምነት የፈረሰው በየካቲት 2026 መጨረሻም የኢራኑ የበላይ መሪ አያቶላ አሊ ካሜኒ መገደላቸውን ተከትሎ ሄዝቦላ የጥቃት እርምጃ በመውሰዱ ነው የሚሉ መረጃዎችን ከእስራኤል በኩል መስማት የተለመደ ቢሆንም እስራኤል ከተኩስ አቁሙ በኋላም ለበርካታ ጊዜያት ሊባኖስን በአየር ጥቃቶች ኢላማ ስታደርግ እንደነበር ይታወሳል።